ልጄ ሆይ ይህንን ብርቱካንማ ቀበቶ ሳስርልህ ከውጊያ ጥበብ የበለጠ ነገር እየሰጠሁ መሆኑን አውቅ። ይህ ልብስና ቀበቶ የጥንካሬ የትጋትና የክብር ምልክት ነው። ብልህና አስተዋይም ሁን። አንበሳ በጉልበት ብቻ አይነግስም። አእምሮህ ከጥፍርህ የበለጠ ስለታማ ይሁን። ከምትማረው እያንዳንዱ እንቅስቃሴ ጀርባ ያለውን ስልት ተረዳ። ነገሮችን ከማድረግ በፊት አስብ። ሁልጊዜ ጥበብንና እውቀትን ፈልግ። ሁኔታዎችን በጥልቀት የመረዳት ችሎታህ ወደፊት ይመራሃል። ጀብደኛና ጀግናም ሁን። ሕይወት ሰፊ ምድረ በዳ ናት። ብዙ የማይታወቁ ነገሮች አሉ። አዲስ ነገር ለመማርና ለመሞከር አትፍራ። ድንበሮችን ግፋ። እውነተኛ ጀግንነት የሚመነጨው ፍርሃትን ከማጣት ሳይሆን ፍርሃት እያለብህ ትክክለኛውን ነገር ለማድረግ ከመወሰን ነው። ሁልጊዜ ለደካሞች ተሟገት፣ ለክብርህም ተዋጋ። ደፋርና ስልጡን ልትሆንም ይገባል። ድፍረት ማለት በአካልህ ጥንካሬ ማመን ብቻ አይደለም፣ በውስጥህ ባለህ የመንፈስ ጥንካሬ ማመን ነው። እምነትህን ለማራመድና ለመብቃት እንዲሁም ለሌሎች ለመቆም አትፍራ። ሆኖም ጥንካሬ ሁሉ በስልጣኔና በክብር የታጀበ ይሁን። ታላቅ ጥንካሬ ከታላቅ ኃላፊነት ጋር አብሮ ይመጣል። የውጊያ ጥበብህን የምትጠቀመው ለመከላከል እንጂ ለመጉዳት አይሁን። ለሰዎች አክብሮት ይኑርህ። ስርዓትን ተከተል። ሁልጊዜ በትህትና ተመላለስ። ይህ ቀበቶ የትም ብትሄድ የጀግንነትና የትህትና መሐላ መሆኑን አስታውስ። በእያንዳንዱ እርምጃህ የአንበሳን ልብና ንጉሳዊ ክብር ይዘህ ተመላለስ። እወድሃለሁ ልጄ።